አሜሪካ የታሪፍ ጦርነትን፣ የንግድ ጦርነትን ወይም ሌላ አይነት ጦርነትን ብታደርግ ቻይና እስከመጨረሻው ትዋጋለች። ልማትን በመከታተል ማንኛውንም ችግር ማሸነፍ እንችላለን ብለዋል። የቻይና ኢኮኖሚ ግዙፍ መርከብ ወደፊት ያለማቋረጥ ይጓዛል ሲሉ ቻይናዎች እየገለጹ ይገኛሉ። ሰላም ሰላም የኢትዮ ስቶክ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ የቻይና እና የአሜሪካ የኢኮኖሚ ጦርነትን እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ፕሮግራሙ እንሄድ። የዩኤስ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በቻይና ላይ ኢኮኖሚ ጫና ሲያሳድሩ ቤጂንግ የራሷን መልእክት መላኳ ይታወሳል። በዋናው ከተማ የተካሄደ ትልቅ የፖለቲካ ስብሰባ ለቤጂንግ ምላሽ ለመስጠት ጥሩ ዳራ ነበር። የቻይና የጎማ ማህተም ሕግ አውጪ አካልና ከፍተኛ የፖለቲካ አማካሪ አካል የሆነው ሁለት ስብሰባዎችን መንግስት እቅዶችን የሚገልጽበትና የመጪውን ዓመት ቃና የሚያዘጋጅበት ነው ተብሏል። በቀዳሚ ዝርዝር ውስጥ ያለው ዋና ነገር የሸማቾች ፍላጎት ማሳደግ፣ ቻይና ወደ ውጭ በሚላኩ ምርቶች ላይ መተማመን እንዳይኖራት ሰፋ ያሉ ነገር ግን የቀዘቀዘ ኢኮኖሚ እንድትመራ የታሰበ ነው እና ቀጣዩ መሪ ሺጂንፒንግ ሀገሪቱን ወደ ቴክኖሎጂ ልዕለ ኃያልነት ለመቀየር ኢንቨስትመንትን በማሳደግ እና የግሉ ሴክተሩን በመመዝገብ ጨረታውን ወደፊት ማሽከርከር ፈልጓል። ቤጂንግ ከዩናይትድ ስቴትስ ጋር ረዘም ላለ ጊዜ የሚቆይ የኢኮኖሚ ሽኩቻ ለማዘጋጀት ስትዘጋጅ እነዚህን እንቅስቃሴዎች እያደረገች ነው። ትራምፕ በሁሉም የቻይና ምርቶች ላይ ተጨማሪ ታሪፍ በእጥፍ በማክሰኞ ቀን 20% ጨምሯል እና የበለጠ እንደሚመጣ አስፈራርቷል። እንዲሁም በቻይና ውስጥ በአሜሪካን ኢንቨስትመንት ላይ ጥብቅ ቁጥጥር አድርጓል። የቻይና ቁጥር 2 ባለስልጣን ሊያ ኪንግ በብሔራዊ ህዝባዊ ኮንግረስ መክፈቻ ስብሰባ ላይ በሺዎች ለሚቆጠሩ ልዑካን በቤጂንግ ታላቁ አዳራሽ ተቀምጠው ልማትን በመከታተል ማንኛውም ችግር ማሸነፍ እንችላለን ብለዋል። የቻይና ኢኮኖሚ ግዙፍ መርከብ ወደፊት ያለማቋረጥ ይጓዛል ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማክሰኞ ስለ ንግድ አለመግባባቱ ሲጠየቁ የበለጠ ቀጥተኛ ነበሩ። ዩናይትድ ስቴትስ የታሪፍ ጦርነትን፣ የንግድ ጦርነትን ወይም ሌላ አይነት ጦርነት ብታደርግ ቻይና እስከ መጨረሻው ትዋጋለች ሲሉ ለጋዜጠኞች ገልጿል። እና የቤጂንግ ቅዳሜ የሚሰጣቸውን ነገሮች እና ንግግሮች ያለፉትን ዓመታት ሊያስተጋባ ቢችሉም በዚህ ጊዜ በራሳቸው በቪቭ ክልላዎች በንብረት ዘርፍ ቀውስና ከአሜሪካ ጋር በተደረገ ቴክኖሎጂ ጦርነት ከተመታች በኋላ ድጋፉን መልሳ ማግኘት ከጀመረች ቆይታለች። ማክሰኞ የሚጠናቀቀው የሳምንት ጊዜ ክስተት ይፋዊ ያልሆነ ባዝወርድ ነው ተብሏል። ሐሙስ ዕለት በቻይና ኢኮኖሚ ዛቻ በተካሄደው ጋዜጣዊ መግለጫ ላይ ወደ ደርዘን የሚጠጋ ጊዜ ጥቅም ላይ ውሏል። በመንግስት ሚዲያዎች ሽፋን ላይ ተንሰራፍቶ መተማመን ጥንካሬ እንደሚገነባ የሊ ብሔራዊ ስርጭት ንግግር መዝጊያ መስመሮች ላይ ተካቷል። የብሩህ ተስፋ ከእውነታ የበለጠ ምኞት ሊሆን ይችላል። በቻይና ውስጥ ብዙዎቹ የወደፊት ጊዜ በእርግጠኛ የጠበቁ ናቸው። ወጣቶች ስራ ለማግኘት እየታገሉና ሕይወታቸው ከወላጆቻቸው የተሻለ እንደሚሆን እርግጠኛ ሳይሆኑ ከውጭ ይልቅ ለመቆጠብ ፈቃደኛ ናቸው። ነገር ግን ካለፈው ዓመት በተለየ ሀገሪቱ በቻይና ኩባንያዎች በቴክኖሎጂ ውጤቶች በገበያ ላይ እየዋለ ወደ 25 እየገባች ነው እና የትራምፕ መመለስ ቤጂንግ ስለ ኢኮኖሚያዊ እድገቶች ስጋት ቢኖረውም ለራሱ እድገት እድልም እየተመለከተች ነው። በቤጂንግ በሚገኘው የሲንጓ ዩኒቨርሲቲ የዓለም አቀፍ ደህንነትና ስትራቴጂ ማዕከል ከፍተኛ ባልደረባ የሆኑት የህዝባዊ ነጻ አውጪ ጦር ሴንተር ኮሎኔል ሬቶ ዡ በትራምፕ ሁለተኛ ስልጣን ዘመን ማብቂያ ላይ የአሜሪካ ዓለም አቀፋዊ አቋምና ታማኝነት ይወርዳል ብለዋል እና የአሜሪካ ጥንካሬ እየቀነሰ ሲሄድ ቻይና በእርግጥ የበለጠ አስፈላጊ ሆና ትቀጥላለች ብሏል። በቤጂንግ በሚገኘው የሩናሚን ዩኒቨርሲቲ የዓለም አቀፍ ጉዳዮች ኢንስቲትዩት ዳይሬክተር ዋና ዩን ባለፈው ዓመት ቻይና እየቀነሰች ነው፣ ቻይና ከፍተኛ ደረጃ ላይ ደርሰዋል በሚለው የዩኤስ ትረካ ሰዎች ተጽዕኖ ኖሯቸው ሊሆን ይችላል። አሁንም ብዙ ችግሮች አሉ። በእርግጥ አሁን ብዙ ችግሮች አሉብን፣ ግን ቻይና ከፍተኛ ደረጃ ላይ ደርሳለች ማለት ችሏል። ሌላው ቀርቶ ትራምፕ አሜሪካ የንግድ አጋሮች ላይ ታሪፍ ሲያወጣ ከቤጂንግ ጋር ያለውን የኢኮኖሚ ፍክክር ላይ ያተኮረ ትኩረት ለአንዳንዶቹ ቻይና ምን ያህል እንደደረሰች ማሳያ ነው ይላሉ። በቅርቡ በቤጂንግ ከተማ ባሳለፈው የስራ ቀን ከሰዓት በኋላ ሲኤንኤን ያነጋገራቸው አንዳንድ መንገደኞች ከአሜሪካ ጋር መወዳደር የሀገራቸውን ጥንካሬ ያሳያል። ቻይና አሁን በፍጥነት እያደገች ነው። እናም ይህ በተለየ ከዩናይትድ ስቴትስ የዓለምን ትኩረት ስቧል። ነገር ግን ያ መጥፎ ላይሆን ይችላል ሲል ዢያ የተባለ የሕክምና ተመራቂ ተማሪ ተናግሯል። ትራምፕ የታሪፍ ጭማሪ ውድድር ነው እና ውድድር ከሌለ ምናልባት የቻይና ገለልተኛ ልማት ዘላቂ ላይሆን ይችላል። ነገር ግን የቻይና ባለስልጣናት በራስ መተማመን ለመፍጠር በሚፈልጉበት ጊዜ እንኳን ዓለም አቀፍ ታዛቢዎች በዚህ ሳምንት የታወጀውን የኢኮኖሚ ማነቃቂያ እርምጃዎች ቤጂንግ ለሚመጡ ዋና ዋና ፈተናዎች ራሷን ታጥቃለች ሲሉ ገልጿል። ጠቅላይ ሚኒስትር ሊ በመክፈቻ ንግግራቸው ላይ ጠቅሷል። ውጫዊ አካባቢ ይበልጥ ውስብስብና ከባድ እየሆነ መጥቷል። ይህም በአገሪቱ ንግድ፣ ሳይንስና ቴክኖሎጂና ሌሎች መስኮች ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ብሏል። ቻይና በቤት ውስጥ ከደካማ ኢኮኖሚ ጋር ስታገል ያንን ተለዋዋጭ መቋቋም አትፈልግም። በዚህ ዓመት በ5% አካባቢ ትልቅ ማስፋፊያ ግብ በማዘጋጀት
ፍጆታን ለመጨመርና እድገትን ለማበረታታት የሚሞከርበት አንዱ ምክንያት ይህ ነው። ቤጂንግ የንግድ አለመግባባቶችን ማለት ኢኮኖሚያዊ በኤክስፖርት ላይ ትንሽ መንገራገጭ እንዳለ ገልጻለች። በብሔራዊ ዩኒቨርሲቲ የሲንጋፖር ምስራቅ እስያ ኢንስቲትዩት ፕሮፌሰር እና የቻይና የቀድሞ የዓለም ባንክ ሀገር ዳይሬክተር የሆኑት በርት ሆፍማን በማስታወሻቸው ላይ ቤጂንግ የንግድ ጦርነት ሁለቱም ሁኔታዎችን አስቦ ሊሆን ይችላል፣ ግን ምንም ይሁን ምን የቻይና እድገት በሀገር ውስጥ ፍላጎት ላይ የበለጠ መተማመን እንዳለበት ግልጽ ነው ሲሉ ተናግሯል። አሁንም አንዳንድ ተንታኞች የቤጂንግ ተነሳሾች በዝርዝሮች አጭርና ኢኮኖሚያውን ለማሻሻል እና ሸማቾችን በራስ መተማመን ለማሳደግ ከሚያስፈልገው በላይ በጣም አናሳ ነው ይላሉ። በኢሳያ ሶሳይቲ ፖሊሲ ኢንስቲትዩት ቻይና ትንተና ማዕከል ባልደረባ የሆኑት ሚካኤል ሄርሰን በእድገትና በልማት ላይ እንደገና ማተኮር እንደሚፈልጉ በአመራሩ ግንዛቤ ይጨምራል። ግን አሁንም እዚያ ለመድረስ ከማነቃቂያው አንጻር አስፈላጊ የሆኑ ያህል ብቻ የማድረግ ፍላጎት አላቸው። ቻይና ከዶናልድ ትራምፕ ጋር መጥፎ የ4 ዓመታት ግንኙነት ካጋጠማት ቻይና ኢኮኖሚውን ለመደገፍ የተወሰነ የእሳት ኃይል መቆጠብ አስፈላጊ ከሆነ ይህንን ግብ ከሌላ አሳሳቢ ጉዳይ ጋር እያመጣጠነ ሊሆን ይችላል ሲሉ ይገልጻሉ። ቤጂንግ ሀብቷን ወደ ኢኮኖሚያና ኢንዱስትሪዎች ከፍተኛ ቴክኖሎጂ ሽግግር አቅጣጫ መምራት ትፈልጋለች። ያ የመንግስት የ2025 አጀንዳ ሌላው ቁልፍ አካል ነው እና የረጅም ጊዜ ዓላማ ከዩኤስ ፕሬዚዳንቶች በተለየ በአመራሩ ላይ ጊዜ ገደብ የማይገደብ ነፃ ፉክክር እንዲሆን ጋብዟል። ቤጂንግ በኤአይ፣ ሮቦቲክስ፣ 6G እና ኳንተም ኮምፒውተሪንግ አዳዲስ ፈጠራዎች እየገፋች ነው። ቴክኖሎጂ ፈጠራን ለመደገፍ በመንግስት የተደገፈ ፈንድ በማወጅ እና የውጭ ኢንተርፕራይዞችን እንኳን ደህና መጣችሁ በማለት ይህ ጉልህ በሆነ ቃና ተናግረዋል። ቻይና አሁንም የቴክኖሎጂ ሻምፒዮን የሆነውን ሁዋዌን ከዓለም አቀፍ የሞባይል አውታረ መረብ ለማስወጣት ባደረገው የመጀመሪያ ትራምፕ አስተዳደር ዘመቻና የባይደን አስተዳደር አጋሮች ቻይና ያላቁ ሴሚኮንዳክተሮች ተደራሽን በመቁረጥ እንዲተባበሩ ለማሳመን ባደረገው ጥረት አሁንም ብልህ ሆናለች። ባለፈው ወር ዋሽንግተን በቻይና ውስጥ ባሉ ቴክኖሎጂዎች ላይ የአሜሪካ ኢንቨስትመንት ላይ ገደቦችን ለማስፋፋት እያሳሰበች መሆኑን ተናግራለች። ግን ቤጂንግ በዚህ ሳምንት ምንም እንቅፋቶች ቢኖሩበትም በማራመድ ላይ ያለችው እምነት ግልጽ ነው። የቻይና የውጭ ጉዳይ ሚኒስትር ዋንጊው የህዋ ሳይንስም ሆነ ቺፕ መስራት ፍትሐዊ ያልሆነ የውጭ አፈና መቼም ቢሆን አልቆመም ሲሉ የቻይና የውጭ ጉዳይ ሚኒስትር ዋንጊው አርብ ለጋዜጠኞች ተናግሯል። ነገር ግን እገዳ ባለበት ቦታ መሻሻል አለ፣ አፈና ባለበት አዲስ ነገር አለ ሲሉ ገልጸዋል። ቻይና የሳይንስና ቴክኖሎጂ ኃይል ማመንጫ እንድትሆን ከጊዜ ወደ ጊዜ እየጨመረ የሚሄደውን አድማስ እያየን ነው ብሏል። የትራምፕ ፖሊሲዎች ቻይናን ምን ያህል እንደሚፈታተኑ ለቤጂንግ ክፍትና አስቸኳይ ጥያቄ ነው። የአሜሪካው ፕሬዝዳንት በዘመቻው ጉዞ ላይ ያስፈራሩ 60% ወይም ከዛ በላይ ታሪፍ በመጣል የቻይና ምርቶች በእጥፍ ከመምታት ተቆጥሏል። በዩክሬን ወጪ ወደ ሩሲያ በመቅረብ የዩኤስ የውጭ እርዳታ በመቀነስ ሌሎች አገሮች ሉዓላዊ ግዛት ለመቆጣጠር በማስፈራራትና የአሜሪካን ህብረት በአውሮፓ በማጠናከር በዩኤስ ዓለም አቀፍ አመራር ላይ ሰፊ ለውጦችን ማድረግን ጨምሮ በሌሎች ቦታዎች ላይ ትኩረት አድርጓል። በዚያ መንቀጥቀጥ ውስጥ ለቤጂንግ ሊሆኑ የሚችሉ አደጋዎች አሉ። ለምሳሌ የዋሽንግተን ሞስኮ መቀራረብ ዢን ከቅርብ አጋሮች ከሩሲያው ፕሬዝዳንት ቭላድሚር ፑቲን ቢያንስ ወይም በአውሮፓ ጸጥታ ጥበቃ መደወሉ አሜሪካ በእስያ ላይ ትኩረት ከፍ ማድረጓን ማሳያ። ነገር ግን የቻይና ዲፕሎማቶች በእስያ ውስጥ የቤጂንግ የጥቃት ባህሪ ላይ ትችት ቢሰነዘርባቸውም ሀገራቸውን እንደ ኃላፊነት የሚሰማውና የተረጋጋ ዓለም አቀፍ መሪ በመሆን ለውጦችን ሲጠቀሙ ቆይቷል። አንድ ትልቅ ሀገር ዓለም አቀፍ ግዴታውን በማክበር የሚጠበቅበትን ኃላፊነት መወጣት አለበት። ከመርህ በፊት የራስ ወዳድነትን ፍላጎት ማስቀደም የለበትም። አሁንም አቅሙ ደካማውን ለመጨቆን የሚሉ ከሆነ ነው ሲሉ የውጭ ጉዳይ ሚኒስትር ዋንጊው አርብ ዕለት በትራምፕ አሜሪካ ፈርስት ፖሊሲ ላይ ሲኤንኤን ላቀረበላቸው ጥያቄ ምላሽ ሰጥቷል። ቻይና የስልጣን ፖለቲካንና የበላይነትን በጽኑ ትቃወማለች ሲል ዋንግ አክሏል። ወደ ታሪፍ ስንመጣ ታዛቢዎች እንደሚሉት ቤጂንግ ምላሹን ለማስተካከል እየሞከረች ነው። በዢና ትራምፕ መካከል ሊኖር የሚችለውን ስብሰባ ወይም ምናልባት እየተባባሰ የመጣውን የንግድ ጦርነት ሊያስቀር የሚችልበት ስምምነት ሊሆን ይችላል ተብሎ ተገምቷል። ቻይና በዚህ ዓመት 2 የአሜሪካ ታሪፎች ትበቀላለች። በዩኤስ ኢነርጂ እና ቁልፍ የግብርና ምርቶች ላይ የተጣለውን ቀረጥ ጨምሮ የበቀል እርምጃዎችን ወስዳለች። ሀገሪቱ ከአሜሪካ ጋር ያላትን ጉልለት ማለትም የንግድ ጦርነት ከተባባስን ለመመለስ ትንሽ ቦታ አይኖራትም። ግን ቤጂንግ እንደ ኤክስፖርት ቁጥጥርና ያሉ ሌሎች እርምጃዎችን ለማስላት እንደምትችል ይጠበቃል እና በአንዳንድ ክፍሎች አስተያየት ታሪፍ የቻይናን ኢኮኖሚ ለአጭር ጊዜ ህመም ቢያመጣም በረጅም ጊዜ ውስጥ የምትሸነፈው አሜሪካ ናት። ቻይና አሁንም የዓለም አቀፍ የአቅርቦት ሰንሰለት አስፈላጊ አካል ነች ሲሉ ገልጿል። እንዲሁም ይህንን የንግድ ጦርነት ካለፈው ጊዜ በተሻለ ሁኔታ ለመቋቋም ተዘጋጅታለች፣ ምክንያቱም እቃዎችን በዓለም አቀፍ ደረጃ ወደ ብዙ ገበያዎች እየላከች ትገኛለች።
ከአቻ ተፎካካሪ ጋር የምትጫወተው ከሆነ ታሪፍ የምታስገድድ ከሆነ ይህንን የምትሰራው ከትናንሽ ሀገራት ወይም ከመካከለኛ ኃይሎች ጋር ሲወዳደር ያን ያህል አይሰራም ሲል ቤጂንግ ውስጥ የሚገኘው ዥዋ ተናግሯል። ቻይና ትብብር እንጂ ግጭትን አትፈልግም ብሏል። ነገር ግን በዚህ ግንኙነት ውስጥ ዩናይትድ ስቴትስ አሁን ጠንካራ ጎን ስለሆነች ይህ የትኛው አይነት ግንኙነት እንደሆነ ይወሰናል ብሏል። ስለዚህ ቻይና እሺ ይህ ውድድር መሆን ካለበት መዋጋት አለብን ማለት አለባት ሲሉ ገልጿል። ተመልካቾቻችን የዛሬ ፕሮግራማችን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ጊዜያችሁ ሰጣችሁ ስላዳመጣችሁን ከልብ እናመሰግናለን።